ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ ዕለተ ቅዳሜ መጋቢት 30 ቀን 2015 ዓ.ም ላይ እንገኛለን የሸገር ታይምስ የዕለቱ የመረጃ ጥንቅሮች እነሆ ሰዓታቸውን ጠብቀው መጥተዋል በመረጃ ጥንቅራችን የሚዳሰሰው አበይት ጉዳይ የጦራሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በትላንትና ምሽት የሰጡትና በብዙዎች ዘንድ ሲጠበቅ የነበረው ቃለ ምልልስ ይሆናል ጀነራል አበባው ታደሰ ምን አበሳጫቸው ምን አናደዳቸው በአማራ ክልል የተቀጣጠለው ቁጣ በጀነራል አበባው ታደሰና በመከላከያ ሰራዊት ዘንድ እንዴት ይታያል ልዩ ኃይሉን የማፍረስ አጀንዳ ፍላጎትና እቅድስ የማን ነው ጀነራል አበባው ታደሰ ከዚህ ኦፕሬሽን ጋራ ስማቸው ለምን ተያዘ መልስ የሰጡባቸው አበይት ርዕሰ ነጥቦች ናቸው እንደሚከተለው በመረጃ ጥንቅራችን የምናስዳስሳችሁ አበይት ጉዳይ ነው እንደተለመደው የሰማችሁን አብራችሁን ቆዩ የዘወትር አክብሮታዊ ግብዣችን ነው ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ ወዳጅነታችሁን አጠናክሩ ብለን ዛሬም እንደወትሮው ጋበዝናችሁ ወደ ጉዳያችን እናምራ የክልል ልዩ ኃይሎችን ለማፍረስ የኢትዮጵያ መንግስት ውሳኔ ካሳለፈ በኋላ በቅድሚያ የአማራ ክልል ልዩ ኃይልን ለማፍረስ በተደረገው እንቅስቃሴ በተለያዩ የክልሉ አካባቢዎች ቁጣን የቀሰቀሰ አድማና ግርግርን ያስከተለ ክስተት ተፈጥሯል ከዚህ ልዩ ኃይሉን ትጥቅ የማስፈታት ኦፕሬሽን ጋር በተያያዘ ስማቸው በግንባር ቀደምትነት ሲጠቀስ የነበረው የጦራሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ በትላንትናው ምሽት መልስ ለመስጠት ተገደዋል ጀነራሉ እጅግ ሰፋ ያለ የተለያዩ ጉዳዮችን የሚዳስስ ቃለ ምልልስ ነበር በመከላከያ ሰራዊትና በብሔራዊ ቴሌቪዥን ጣቢያዎች ላይ በተላለፈ ፕሮግራም የሰጡት ጀነራል አበባው ታደሰ የክልል ልዩ ኃይሉን መልሶ የማደራጀት ተግባር አሁን የተጀመረ ተግባር አይደለም ሲሉ የሀገር መከላከያ ሰራዊት ከመንግስት የወሰደውንና የተሰጠውን ኃላፊነት በተመለከተ አብራርተዋል የልዩ ኃይል አደረጃጀቶችን መልሶ የማደራጀት ተግባር አሁን የተጀመረ ተግባር አይደለም ለረጅም ጊዜም ጥናት የተደረገበት ነው ሲሉ በለሰዋል ጥናቱ የክልሎች ልዩ ኃይሎች ጥንካሬ ምንድነው ብሎ የተመለከተ ሲሆን የክልሎች ልዩ ኃይሎች ክልላቸውን መጠበቃቸው ከመከላከያ ሰራዊት ጋር ህይወታቸውን አሳልፈው መስጠታቸውና መሞታቸው እንደዚሁም መቁሰላቸውን በጥንካሬ የተመለከተ ነበር ሲሉ ማስተዋወሰዋል ነገር ግን የልዩ ኃይል አወቃቀር ጉድለት እንደነበረውና ህጋዊ እንዳልነበረ ያመላከቱ ሲሆን ከሀገሪቱ ህገ መንግስት አንፃር ሲታይ አወቃቀራቸው ህጋዊ አይደለም ህገ መንግስቱም ዕውቅና አይሰጣቸውም ሲሉ ጀነራሉ ብዙዎች የሚያውቁትን እውነት አብራርተዋል ይህ ልዩ ኃይል አገነባቡ ብሔር ተኮር መሆኑን በማንሳትም ይህ የህዝቦችን አብሮ የመኖር እሴት የሚሸረሽር መሆኑ ጉድለት ሆኖ ታይቷል ብለዋል የኢትዮጵያ ህዝብ የልዩ ኃይል ሰራዊቶቹ እንዲፈርሱና አንድ ወጥ ብሔራዊ ጦር ሰራዊት እንዲኖር ለበርካታ ዓመታት ሲጠይቁ ነበር ያሉት ምክትል ኤታማዦር ሹም ያመላከቱት ጀነራሉ በዚህም ይህንን ኃይል መልሰን እናደራጅ የሚል ውሳኔ እንጂ የተወሰነው ልዩ ኃይሉ ይበተን ትጥቁን እናስፈታው አልተባለም ብለዋል የሚደራጅበትን መንገድ መከላከያ ሰራዊት መግባት ያለበት ወደ መከላከያ ፌደራል ፖሊስ የሚገባው ወደ ፌደራል ፖሊስ እንዲገባና መደበኛ ፖሊስ ሆነ የሚፈልገው ደግሞ መደበኛ ፖሊስን እንዲቀላቀል ይደረጋል ባይ ናቸው ይህ ደግሞ ክብሩን ሞራሉን እንደዚህም ጥቅሙን በማይነካ መልኩ እንደሚፈጸም የተያዘው መርሃ ግብር ያሳያል በማለት የተቆሙት ጀነራል አበባው ይህም ምንም ክፋት የለውም ህግ የማስያዝ ስርዓት ነው እየተካሄደ የሚገኘው ጊዜ ሰጠነው ደግሞ ሌላ ችግር ላይ ስለነበር ነው ብለዋል ሁሉም ክልሎችን ባሳተፈ መልኩ ጥናቱ ላይ ለረጅም ጊዜ ምክክር ተደርጎ የተወሰነ መሆኑን በማብራራት ይህንን ጥናት ሊያስፈጽም የሚችል ብሔራዊ ኮሚቴ መቋቋም አለበት ተብሎ መቋቋሙን በማከለም ይህ የተደረገው አፈጻጸም ላይ ጉድለት እንዳይኖር በማሰብም መሆኑን ገልጸዋል የተፈጠረ የመረጃ እክል ወይንም ችግር ካለ ክፍተቶችን እያስተካከልን እንቀጥላለን ሰራዊቱን ወደ ብሔራዊ ጦር የማካተትና በብሔር ላይ የተመሰረቱ የልዩ ኃይል ሰራዊቶችን እያስተካከልን መሄዳችንን እንቀጥላለን ሲሉ ይፋ አድርገዋል በዚህ ላይ እንቅፋት ሊፈጥሩ የሚችሉ በሳቸው አገላለጽ ፖለቲከኞች ጽንፈኞችና በነዚህ ኃይሎች የተሳሳተ መረጃ የሚደርሰው ሰፊ ህዝብ ለመላው ህዝብ ባሪያ ሆኖ የሚያገለግለውን መከላከያ ሰራዊትን እንዲሰማውና እንዲያዳምጠው እንዲረዳው ሲሉ ጥሪ አቅርበዋል ጀነራል አበባው ታደሰ አፈጻጸሙ በተመለከተ ሁሉንም እኩል እናደራጀዋለን በጥንቃቄ ይሰራል ያሉት ጀነራሉ አንደኛውን ክልል ኃይል እንዲኖረው ሌላውን ክልል ኃይል እንዳይኖረው አናደርግም ይህ ኢትዮጵያ ውስጥ ፈጽሞ አይታሰብም ባናቸው የታጠቁ ኃይሎች ትጥቅ መፍታት አለባቸው ለምሳሌ የትግራይ ክልል እንደማንኛውም ክልል መደበኛ ጭላለው ነው ስለዚህ አፈጻጸሙ ላይ ጥናት ቀርቦ መንግስት ወስኖ ኮሚቴ ተቋቁሞ እኩል በጋራ የተሰራ ነው የተፈጸመ ነው ሲሉም አብራርተዋል አንደኛውን አሳበጠን አንደኛውን ኃይል የሌለው የተበተነ ክልል አናደርግም ሲሉ ቃል ገቡት ጀነራል አበባው የታጠቁ ኃይሎች መፍታት አለባቸው ለዚህ ደግሞ በሁሉም ክልሎች እኩል አፈጻጸም ይኖራል ሲሉ ነው ያብራሩት በህገ መንግስቱ መከላከያ ፌደራል ፖሊስ ብቻ ይኖራል በክልል መደበኛ ፖሊስ ይኖራል የኢትዮጵያ ህዝብ 3 ሬንጀር ብቻ ወደፊት ይመለከታል 30 ሬንጀር የማይበት እድል ያከተማል ሲሉ ይፋ አድርገዋል የትግራይ ክልል በተመለከተ የታጠቀ ልዩ ኃይል የሚባል በፍጹም አይኖርም ያሉት ጀነራሉ 3 ዓመት ሙሉ ታገል ነው በሰላም ስምምነቱና በማቀፉ እየሄደ ነው ያለው ከባድ መሳሪያ እየተቀበለ ነው ሌላውንም ትጥቅ ይፈታል ብለዋል በፕሮግራማችን መሰረት አፈጻጸሙ ላይ በሁሉም ክልል ይህን ውይይት በየደረጃው ያለው አመራር ተወያይቶበታል
ተቀብሎታል፣ ደስተኛም ነው። በአንዳንድ የአማራ ክልል አካባቢ እንደዚሁም ዩኒቶች ካልሆነ በስተቀር በሁሉም ጉዳዮች ላይ ስምምነት ላይ ደርሰናል ሲሉ ነው ይፋ ያደረጉት። ከልዩ ኃይሎች ትጥቅ መፍታት ጋር በተያያዘ በተለይ በአማራ ክልል አክቲቪስቶች ዘንድ ስማቸው በስፋት የሚነሳው ጀነራል አበባው ታደሰ ለምን ስሞት ከዚህ ጋር ተያያዘ የሚል ጥያቄም ቀርቦላቸው ነበር። ለዚህ ጥያቄ በሰጡት ምላሽ እንደዚህ አይነት ጉዳዮችን ሲጀመር አልመለከታቸውም አልሰማቸውም ያሉት ጀነራል አበባው እኔ ከአራቱም የኢትዮጵያ ማዕዘን የተሰባሰበ ወታደር የማስተዳደርና የመመራ ጀነራል ነኝ። ያደኩበትም የወጣውበትን ማስተሳሰብ በዚህ መንገድ ነው። ኢትዮጵያዊ ነኝ፣ ሰው ነኝ፣ ከፍ ሲልም ሰብአዊ ፍጡር ነኝ ብለዋል። ከዚህ ውጪ የአንዱ ብሔር ልሆን አልችልም ያሉት ጀነራሉ ክብሬንም ባልደረቦችም ክብራቸውን ይፈልጉታል። የአንድ መንደር ጀነራል መባል አልፈልግም። የኢትዮጵያ ጀነራል ነኝ። እንዲያውም ከዚህ ከፍ ብዬ ለአፍሪካ ለውጭው ስማችን የሚጠራ ጀነራል መሆን ፍላጎታችን ነው ሲሉ ጀነራሉ አብራርተዋል። ከዚህ ውጪ በምዕራቡ በደቡብ እንደዚሁም በሰሜን ምዕራብ አካባቢ በብሔር ላይ የተመሰረቱ ታጣቂ ኃይሎች አሉ። እነዚህ ኃይሎች ከየክልል መንግስታት ጋር በቅድሚያ የሰላም ድርድር አድርገው እንዲመለሱና ወደ ሰላማዊ ህይወታቸው እንዲገቡ እንፈቅድላቸዋለን። አማራጩ እሱ ነው። ከዚህ ውጪ በኃይል መንገድ በመዝጋት ህዝብን በማሳመጽ ወደ ስልጣን መጣለው ሀገሪቱን አተራምሳለሁ የሚል አካል ከሰሜኑ ጦርነት ተማሩ የሚል መልእክት አለ ሲሉ ጀነራሉ ጥሪ አስተላልፈዋል። ከዚህ ውጪ በኃይል እሞክራለሁ የሚል አካል ካለ ልኩን በኃይል በጉልበት እናሳየዋለን። የጊዜ ጉዳይ ነው፣ እናጸደዋለን። በኢትዮጵያ አንድ ብሔራዊ ጦር ብቻ ከዚህ በኋላ ይኖራል ሲሉ በይፋ ተናግረዋል ጀነራል አበባው ታደሰ። የተወደዳችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን የጀነራሉን ልዩ ቃለ ምልልስ በዚህ መልኩ ተመልክቶታል። ስላደመጣችሁን አመሰግነን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።